እንኳን ለበዓለ ደብረ ዘይት በሰላም በሕይወት በጤና ደረሰን አደረሳችሁ። ከዚህ ዕለት ያደረሰን አምላካችን ቅዱስ እግዚአብሔር ለስም አጠራሩ ክብር ምስጋና ይድረሰው። የጾም እኩል ብለን የምናከብረው በዓለ ደብረ ዘይት የጌታችን መምጣት ዳግም መምጣቱ የሚታሰብበት የሰው ልጆች እንደሰሩት ስራ እንደ ስራቸው መጠን ዋጋቸውን የሚቀበሉበት ዕለተ ምጽአት ዳግም ምጽአት የሚታሰብበት ዕለት ነው። ዳግም ምጽአት ዕለተ ምጽአትን በቤተ ክርስቲያናችን የዘመን አከፋፈል መሰረት በዓመት 4 ጊዜ እናስበዋለን። አዘጋጅተን እንድንኖር ለማሳሰብ ነው። በዓመት ውስጥ በአራቱም ወቅቶች ዳግም ምጽአትን እንድናስብ ስርዓት የተሰራ ስለ ነገረ ምጽአቱ ያስተማረበት ስለሆነ ደብረ ዘይት በዛ በተራራው ባስተማረበት ቦታ ስም የዛሬው ሰንበት ይህ ሳምንት ደብረ ዘይት እየተባለ ይጠራል ማለት ነው። ከድንግል ማርያም ስጋዋን ነፍሷን ሊዋሃድ የመጣው ዝቅ ብሎ መስቀል ተሸክሞ እኛን ለማዳን ስለ ኃጢአታችን እናልቅስ፣ ስለ በደላችን እናልቅስ። አምላካችን አይቀርም፣ ይመጣል፣ ግልጥ ሆኖ ይመጣል። መጥቶ ዝም አይልም፣ በፊቱ እሳት ይነዳል ማለት ፍርዱን ነው በእሳት የመሰለው ነቢየ እግዚአብሔር ቅዱስ ዳዊት። ንስሐ ግቡ፣ ተመለሱ፣ ይቅርታ ጠይቁ። ይቅርታ ከጠይቃችሁ እኔም የምህረት እጆችን ዘርግቼ እቀበላችኋለሁ። እኛ ንስሐ እንግባ፣ እኛ ቅዱስ ሥጋውን ክቡር ደሙን እንቀበል። እግዚአብሔር ደግሞ የቸርነቱን ሥራ ሰርቶ በቀኙ ያቆመናል። ክቡር አባታችን መምህራችን ሊቀ ብርሃናት መምህር ሄኖክ ይገዙ፣ የደብራችን አስተዳዳሪ ክቡር ሊቀ ጠበብት ፍስሐ፣ የደብሩ ስብከተ ወንጌል ኃላፊ ክቡር አባታችን ቆሞስ አባ ይህይስ፣ የደብሩ ቄሰ ገበዝ አገልጋይ፣ ክቡራን አባቶች ካህናት፣ ወንድሞቼ ዲያቆናት፣ የተከበራችሁና የተወደዳችሁ የሰንበት ትምህርት ቤት መዘምራንና መዘምራት እግዚአብሔር አምላካችን በተቀደሰ አጠራሩ ጠርቶ በቤተ መቅደሱ ያሰባሰባችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት ክርስቲያኖች ሁላችሁ በእግዚአብሔር ፍጹም ሰላም እንደምን ሰነበታችሁ? እንደምን ከረማችሁ? እንኳን ለበዓለ ደብረ ዘይት በሰላም በሕይወት በጤና ደረሰን አደረሳችሁ። ከዚህ ዕለት ያደረሰን አምላካችን ቅዱስ እግዚአብሔር ለስም አጠራሩ ክብር ምስጋና ይድረሰው። የእናታችን የእመቤታችን የድንግል ማርያም አማላጅነት፣ የቅዱሳን አባቶቻችን ጸሎትና በረከት፣ የቅዱሳን መላእክት ጥበቃ ከሁላችን ጋር ይሁን። እግዚአብሔርሰ ገሃደ ይመጽእ፣ እግዚአብሔር ግልጥ ሆኖ ይመጣል። ወአምላክነሂ ኢያረምም፣ ግልጥ ሆኖ መጥቶም ዝም አይልም። እሳት ይነድድ ቅድሜሁ፣ በፊቱ እሳት ይነዳል። የቅዱስ ዳዊት መዝሙር 49 ቁጥር 2 ላይ የምናገኘው በቅዳሴው መካከል ሰራኢው መሪው ዲያቆን በዝማሬ እንድናመሰግን በዝማሬ እግዚአብሔርን እያመሰገነ አብረን እንድናመሰግን ያስተላለፈው የዘመረው ቅዱስ ቃል ነው። እግዚአብሔር ግልጥ ሆኖ ይመጣል፣ መጥቶም ዝም አይልም። በፊቱ እሳት ይነዳል፣ አውዶሂ ጽላሎቱ፣ በዙሪያው በአደባባዩ አውሎ ነፋስ አለ እያለ ነቢየ እግዚአብሔር ቅዱስ ዳዊት እግዚአብሔር ይህንን ዓለም ለማሳለፍ እንደሚመጣ ተገልጾለት ሲመጣም ደግሞ ለሁሉ እየታየ ግልጥ ሆኖ እንደሚመጣና ፍርድ እንደሚሰጥ
በዚህ መንገድ በትንቢት መነጽር ተመልክቶ ተናግሯል። እንግዲህ ዕለት የጾም እኩል ብለን የምናከብረው በዓለ ደብረ ዘይት የጌታችን መምጣት ዳግም መምጣቱ የሚታሰብበት የሰው ልጆች እንደሰሩት ስራ እንደ ስራቸው መጠን ዋጋቸውን የሚቀበሉበት ዕለተ ምጽአት ዳግም ምጽአት የሚታሰብበት ዕለት ነው። ዳግም ምጽአት ዕለተ ምጽአትን በቤተ ክርስቲያናችን የዘመን አከፋፈል መሰረት በዓመት 4 ጊዜ እናስበዋለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያናችን የዘመን አከፋፈል 4 ወቅቶች እንዳሉ ይታወቃል። መጸው፣ ሐጋይ፣ ጸደይ፣ ክረምት የሚባሉ 4 ወቅቶች አሉ። በእነዚህ በ4 ወቅቶችም ዳግም ምጽአት እንዲታሰብ በተለይም ኢትዮጵያዊው ሊቅ ቅዱስ ያሬድ በድርሰቱ በዝማሬው ዕለተ ምጽአትን ዳግም ምጽአትን የፍርድ ቀንን በእነዚህ በ4 ወቅቶች ማሰብ እንዳለብን በድርሰቱ አመስጥሮ በዘመናት ከፍሎ በነዛ በ4 ወቅቶች ውስጥ ስለ ዕለተ ምጽአት የሚዘመረው ስለ ዕለተ ምጽአት የምንማማርበትን ወስኖ ቀምሮ አስቀምጦልናል። ይኸውም በዘመነ መጸው በህዳር መጨረሻ በታኅሳስ መግቢያ አካባቢ ደብረ ዘይት የሚባል እሁድ አለ። ልክ እንደ ዛሬው ደብረ ዘይት ተብሎ የተሰየመ እሁድ አለ። ያ ማለት ዕለተ ምጽአትን የምናስብበት ነው። ዳግም ምጽአትን የምናስብበት ነው። የፍርድ ቀናችንን የምናስብበት ነው። ይሄ በአንዱ ክፍለ ዘመን ማለት ነው፣ ወይም ደግሞ በአንዱ የዘመን ክፍል ወቅት የምናስብበት ነው። ሁለተኛው ደግሞ በዘመነ ሐጋይ አሁን ያለንበት ወርሃ መጋቢት በዓለ ደብረ ዘይት ዳግም ምጽአት የምናስብበት ነው። ሶስተኛው ከሰኔና ከሐምሌ መካከል ወደ ሰኔ መጨረሻ ሐምሌ መግቢያ አካባቢ እንደዚሁ በዓለ ደብረ ዘይትን ወይም ደግሞ ዳግም ምጽአትን እንድናስብ ቅዱስ ያሬድ በዝማሬው በድርሰቱ የምስጋና ክፍል አስቀምጦታል። አራተኛው በወርሃ ጳጉሜን ነገረ ምጽአቱን የፍርድን ቀን እንድናስብ አባቶቻችን ሊቃውንት ወስነዋል። በዛም ዕለተ ምጽአት ዳግም ምጽአት ይታሰባል። በአጠቃላይ በዓመት ውስጥ ስንት ጊዜ እናስባለን ማለት ነው? ዳግም ምጽአትን 4 ጊዜ። ለምን ነው 4 ጊዜ ደጋግመን እንድናስበው? ቅዱስ ያሬድም የኋላ ሊቃውንትም 4 ጊዜ በዓመት ውስጥ ዕለተ ምጽአትን የፍርድ ቀንን ዳግም ምጽአትን የጌታችንን መምጣት እንድናስብ ያደረጉት ለምን በዓመት አንድ ብቻ የዛሬው ደብረ ዘይት ብቻ አይበቃም ነበርን ቢባል የሰው ልጅ ነቅቶና ተግቶ ሕይወቱን ከእግዚአብሔር ጋር አስተሳስሮ ንስሐ ገብቶ ተዘጋጅቶ መጠበቅ እንዳለበት ለማንቃት ነው። መደጋገሙ ነቅተንና ተግተን ፍርድ እንዳለ እግዚአብሔር ግልጥ ሆኖ እንደሚመጣ በግልጥ መጥቶም ዝም እንደማይል መልካም ለሰሩ በቀኙ አቁሞ እናንተ አባቴ ቡሩካን መንግስቴን ትወርሱ ዘንድ ኑ በቀኜ ቁሙ ብሎ በቀኙ አቁሞ መንግስቱን እንደሚያወርሳቸው ሕጉን የተላለፉ ሕጉን ያልጠበቁትን ደግሞ በግራው አቁሞ ወቅሶ እናንተ ርጉማን ለሰይጣንና ለመልእክተኞች ወደ ተዘጋጀ ወደ ዘላለም እሳት ሂዱ ብሎ ፍዳና መከራ ሲቀበሉ እንዲኖሩ እንደሚፈርድ ይህንን እያሰብን ፍርድ እንዳለብን እያሰብን ነቅተን ተግተን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን እየተቀበልን ተዘጋጅተን እንድንኖር ለማሳሰብ ነው። በዓመት ውስጥ በአራቱም ወቅቶች ዳግም ምጽአትን
እንድናስብ ስርዓት የተሰራው። እንግዲህ ከአራቱ ወቅቶች መካከል አንዱ ዛሬ ነው። ደብረ ዘይት። ደብረ ዘይት ማለት የወይራ ተራራ፣ የወይራ ተክል የበዛበት ተራራ ማለት ነው። የወይራ ተክል ያለበት ቦታ ማለት ነው። በኢየሩሳሌም አካባቢ የሚገኝ ተራራ ነው። በዛ የሚገኝ ተራራ ነው። በተራራው ስም የዛሬው ሰንበት ተሰይሟል። ለምን ነው በተራራው ስም የወይራ ተክል ባለበት ተራራ ስም የተሰየመው ይህ ዕለት የሚል ጥያቄ ቢነሳ ጌታችን በዛ በተራራው በደብረ ዘይት ብዙ የትምህርት ክፍል ያስተማረበት፣ በተለይም ደግሞ ደቀ መዛሙርቱ ወደ እሱ ቀርበው ይህ ዓለም ያልፋል ይጠፋል ብለው አስቀድመው ነቢያት ተናግረዋል። አንተም ደግሞ ይህ ዓለም ያልፋል እያልክ ትነግረናለህ። ዓለሙ የሚያልፈው አንተም ለፍርድ የምትመጣው መቼ ነው? ንግረነ ማእዜ ይከውን ዝንቱ፣ ይህ ዓለም የሚያልፈው መቼ ነው? ወምንት ተአምሪሁ ለምጽአትከ፣ ያመጣጥህስ ምልክቱ ምንድነው ብለው ስለጠየቁት ጌታችን በሚመጣበት በዕለተ ምጽአት ዋዜማ ብዙ ምልክቶች እንደሚታዩ፣ ብዙ ነገሮች እንደሚከሰቱ አብዝቶ ያስተማረበት፣ ስለ ነገረ ምጽአቱ ያስተማረበት ስለሆነ ደብረ ዘይት በዛ በተራራው ባስተማረበት ቦታ ስም የዛሬው ሰንበት ይህ ሳምንት ደብረ ዘይት እየተባለ ይጠራል ማለት ነው። እንግዲህ ክርስቲያኖች ብዙ አናበዛባችሁም። በእርግጥ ዛሬ የፍርድ ቀን ነው። የፍርድ ቀን ደግሞ ቀኑ ረዘም ይላል አይደል? ያስጨንቃል፣ ቀኑም ይረዝማል። ወደ ዳኛ ፊት የሚቀርብ ፍርድ ያለበት ሰው፣ የሚያስፈርድ ሰው፣ የሚፈረድለት ሰው ወይም የሚፈረድበት ክፍል ምን ይፈረድልኝ ይሆን ወይስ ይፈረድብኝ ይሆን እያለ የልብ ምቱ እየጨመረ ቀኑ ይረዝማል። ስለዚህ ብንቆይም የፍርድ ቀን ስለሆነ ያን ያህል ብዙ ያስቸግራል ብዬ አልገምትም። ግን አናቆያቸውም። ዋናው ወደ ትምህርታችን መለስ ስንል እግዚአብሔር ግልጥ ሆኖ ይመጣል። ምን ሆኖ ይመጣል? ግልጥ ሆኖ ይመጣል። በግልጥ ይመጣል። ምን ማለት ነው? በግልጥ ይመጣል ማለት በስጋ ማርያም ይመጣል። ዮሐንስ ወንጌላዊ በራእዩ ዮሐንስ ምዕራፍ 1 ቁጥር 7 ላይ ወይመጽእ በደመና ሰማይ፣ በሰማይ ደመና ይመጣል ይላል። በምን ይመጣል? በሰማይ ደመና ይመጣል። ደመና ያላት እናታችን እመቤታችን ቅድስት ድንግል ማርያምን ነው። ደመና ይላታል መጽሐፍ። ቅዱሳት መጻሕፍት ደመና ይሏታል፣ በደመና ይመስሏታል። ሊቁ ቅዱስ ኤፍሬም በረቡዕ ውዳሴ እመቤታችንን ባመሰገነበት የረቡዕ የውዳሴ ምስጋና ክፍል አንቲ ዘበአማን ደመና እንተ አስተርአይኪ ለነ ማየ ዝናም፣ እውነተኛውን ዝናም ተሸክመሽ ቋጥረሽ የታየሽልን የተገኘሽልን እውነተኛዋ አማናዊቷ ደመና አንቺ ነሽ ይላታል። ምን አላት ቅዱስ ኤፍሬም? እውነተኛዋ ደመና አንቺ ነሽ። እውነተኛውን ዝናም የሚያረካውን ዝናም ተሸክመሽ የታየሽ ዝናም መድኃኔ ዓለም ክርስቶስ ነው በዝናም የተመሰለ እና ደመና ይላታል። ቅዱሳት መጻሕፍት ደመና እያሉ ይጠሯታል። በደመና በሰማይ ደመና ይመጣን ማለት ከድንግል ማርያም በነሳው ሥጋ ከድንግል ማርያም በተዋሃደው ሥጋ በአካለ ሥጋ ለፍርድ ይመጣል። ወይሬእይዎ ኩሎሙ እለ ወግእዎ፣ ያን ጊዜ በዕለተ ዓርብ ለስም አጠራሩ ክብር ምስጋና ይግባውና አምላካችን አይደለህም ብለው ክደው ተአምራቱን እያዩ ባለማመን ስቅላት የፈረዱበት፣ የቸነከሩት፣ የገረፉት፣ ምራቅ የተፉበት፣ የሾህ አክሊል ያቀዳጁት፣ ፊቱን በጥልብስ ሸፍነው በማቅ ሸፍነው ተነበይ ለነ ክርስቶስ መኑ ጸፍአከ
ክርስቶስ አሁን በጥፊ የመታ ማን ነው? እስኪ ተናገር። አምላክ ከሆንክ አዋቂ ሰው ከሆንክ ተነበይ ለነ ክርስቶስ ማን ወርአከ። እስኪ አሁን ራስክን በኩርኩም የመታ ራስክን በብትር የደበደበ ማን ነው? አምላክ ከሆንክ አዋቂ ከሆንክ እስኪ ተናገር እያሉ ራሱን በዘንግ የደበደቡት፣ ፊቱን በጥፊ የመቱት፣ የሾህ አክሊል የደፉበት፣ ጎኑን በጦር የወጉት፣ ሐሞትና መጻጻ ያጠጡት ሁሉ ያን ጊዜ በደመና ሰማይ በስጋ ማርያም ከድንግል ማርያም በተዋሃደው ስጋ ግልጥ ሆኖ ሲመጣ የተቸነከረውን እጁን እያሳየ የተወጋውን ጎኑን እያሳየ ግልጥ ሆኖ በአስፈሪ ግርማ ሲመጣ ያዩታል። ምን ይሉታል? ያዩታል። ወይበክዩ ኩሎሙ አሕዛብ በእንቲአሁ። በምድር ያሉ አሕዛብ ሁሉ ያን ጊዜ ያላመኑበት፣ ያን ጊዜ ያሰቃዩት፣ ያን ጊዜ የገረፉት ሁሉ ለካ አንተን ነው ያሰቃየን፣ ለካ አንተን ነው የገረፍን፣ ለካ አንተን ነው በጥፊ የመታን፣ ለካ አንተን ነው መጻጻ ያጠጣን፣ ለካ አንተን ነው አምላካችንን ፈራጁን ነው ለካ የፈረድንብህ እያሉ እንባቸው እንደ ክረምት ውሃ እስኪጎርፍ ድረስ እስኪፈስ ድረስ ያለቅሳሉ፣ ያዩታን ይላል። ያለቅሳሉ። ይህንን ቀን የምናስበው አምላካችን ግልጥ ሆኖ ይመጣል ያለው ነቢየ እግዚአብሔር ቅዱስ ዳዊት ለፍርድ እንደሚመጣ ሲመጣ ደግሞ ከድንግል ማርያም በተዋሃደው ሥጋ ከሙታን ሲነሳ ከድንግል ማርያም በተዋሃደው ሥጋ ነው የተነሳው። ያረገውም ከድንግል ማርያም በተዋሃደው ሥጋ ነው። የሚመጣውም እንደዚሁ በተዋሃደው ሥጋ ነው። ነገር ግን ቀድሞ ከድንግል ማርያም ሥጋዋን ነፍሷን ሊዋሃድ የመጣው ዝቅ ብሎ መስቀል ተሸክሞ እኛን ለማዳን ነው። ለመገረፍ ለመገፈፍ ነው። ለመሰቀል ለመቸንከር ነው። ዳግም የሚመጣው ግን እንደዛ አይደለም። ለመሰቀል አይደለም፣ ለመቸንከር አይደለም፣ መስቀል ለመሸከም አይደለም፣ በጥፊ ለመመታት አይደለም፣ መጻጻ ለመጠጣት አይደለም፣ አንገቱን በገመድ ታስሮ ለመጎተት አይደለም። ለምንድን ነው የሚመጣው? ለፍርድ ነው የሚመጣው። በአስፈሪ ግርማ አምላካችን ግልጥ ሆኖ በተዋሃደው ሥጋ ይመጣል። የሚያዩት ሁሉ ያለቅሳሉ። ለምን ያለቅሳሉ? ለምን ያለቅሳሉ? ፍርድ ስላለባቸው፣ በፈራጆች ስለሚፈረድባቸው፣ በአጥፊዎች ስለሚፈረድባቸው፣ በሰቀሉት ስለሚፈርድባቸው እናንተ ርጉማን ለሰይጣንና ለመልእክተኞቹ ለመላእክቱ ወደ ተዘጋጀ ወደ ዘላለም ገሃነመ እሳት ሂዱ የሚል አስፈሪ ድምፅ ስለሚያሰማቸው ያለቅሳሉ። ነገር ግን ያን ጊዜ የሚያለቅሱት ልቅሶ አይረባም፣ አይጠቅምም። ልቅሶ ዛሬ ነው። በዚህ በመጽሐፈ መቃብያን 3ኛ መቃብያን ምዕራፍ 10 ላይ ዛሬ በዚህ ዓለም በፈቃዳችን ካላለቀስን ኋላ መላእክተ ጽልመት አጋንንት ያስለቅሱናል ይላል። ዛሬ በምናችን ካላለቀስ በምን ካላለቀስ? በፈቃዳችን ካላለቀስ ስለ ኃጢአታችን፣ ስለ በደላችን፣ ስለ ክፋታችን፣ ስለ ተንኮላችን ዛሬ ንስሐ ገብተን እንባችንን ካላፈሰስ ንስሐ ካልገባን ይቅር በለን ማረን ብለን ዛሬ የንስሐ እንባ ካላፈሰስ ኋላ በዕለተ ምጽአት በፍርድ ቀን ተፈርዶብን መላእክት እያዳፉ እያጋፉ እየገፉ ወደ ገሃነም ሲያወርዱን ያን ጊዜ የግድ እናለቅሳለን ይላል። ወገኖች ዛሬ በፈቃዳችን እናልቅስ፣ ስለ ኃጢአታችን እናልቅስ፣ ስለ በደላችን እናልቅስ። አምላካችን አይቀርም፣ ይመጣል፣ ግልጥ ሆኖ ይመጣል። መጥቶ ዝም አይልም። በፊቱ እሳት ይነዳል ማለት ፍርዱን ነው በእሳት የመሰለው ነቢየ እግዚአብሔር ቅዱስ ዳዊት። ፍርድ እንደ እሳት ያቃጥላል ፍርዱ። ከዛ ፍርድ ይሰውረን።
እናንተ የተረገማችሁ ወደ ገሃነም ሂዱ ስትቃጠሉ ኑሩ ብሎ መናገሩ ይሄ ነው። በእሳት የተመሰለው በፊቱ እሳት ይነዳል፣ ኃጥአንን የሚያቃጥል ነጣቂ እሳት ይመጣል ነው የሚለው። ኃጥአንን የሚያቃጥል ወደ ሲኦል ገፍቶ የሚጥል ነጣቂ አውሎ ነፋስ ይመጣል። ጌታችን ለፍርድ ሲመጣ ዝም አይልም። ጻድቃንን በቀኝ ኃጥአንን በግራ አድርጎ ጻድቃንን አመስግኖ መንግስቱን እንዲወርሱ መልካሙን ዕድል ሲከፍላቸው በኃጥአን ፈርዶ ኃጥአንን ወደ ሲኦል ወደ ገሃነም ያወርዳቸዋል። ሲኦል ታልፋለች፣ መቆያ ነው። ስለዚህ ይህንን ዕለት ስናስብ ዕለተ ምጽአትን ስናስብ ፍርዳችንን ነው የምናስብ። ፍርድ እንዳለብን በአስፈሪ ግርማው ፊት እንደምንቆም ይህንን ነው የምናስብ። እንግዲህ በቅዱስ ወንጌሉ እንደተነበበው ቅዱስ ማቴዎስ መዝግቦ ጌታችን ያስተማረውን እንዳስነበበን የማቴዎስ ወንጌል ምዕራፍ 24 ከቁጥር 1 ጀምሮ ስናነብ በቤተ መቅደሱ ሲያገለግሉ ቆይተው ጌታችን ደቀ መዛሙርቱን ይዞ በቤተ መቅደሱ ከሰሎሞን ቤተ መቅደስ ቆይቶ ወደ ውጭ ሲሄድ ደቀ መዛሙርቱ ዘወር ብለው የቤተ መቅደሱን ውበት አዩና ይህንን ቤተ መቅደስ ታየዋለህ፣ ዓለም ያልፋል ትላለህ፣ ቤተ መቅደስ ይፈርሳል ትላለህ፣ እንዴት ይሄ ያማረ ቤተ መቅደስ ሊፈርስ ይችላል ብለው አሳዩት። እውነት እላችኋለሁ ይሄ ቤተ መቅደስ የተሰራው በእንጨት በድንጋይ በወርቅ በአልማዝ ነው። ነገር ግን እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ አይቀርም፣ ይፈርሳል አላቸው። አዎ የሚደረገው ነው የሚናገረው። ያ ቤተ መቅደስ የሳሱለት ቤተ መቅደስ 46 ዓመት የተሰራው ቤተ መቅደስ ኋላ በ70 ዓመተ ምህረት ጥጦስ የሚባል አረመኔና ጨካኝ መሪ ተነስቶ የጎረቤት ሀገር ከጽቅ መጥቶ ያን እስራኤል የደከሙበትን በወርቅ በአልማዝ አስውበው የሰሩትን ታላቁን ቤተ መቅደስ አፈራርሶት ሂዷል። እስራኤልን ማርኩ። ይሄ ይፈርሳል አላቸው። ከዛ ይህንን ከነገራቸው በኋላ ወደ ደብረ ዘይት ወይራ ወዳለበት ተራራ የወይራ ተክል ወዳለበት ተራራ ወጣና በዛ ተቀመጠ። ደቀ መዛሙርቱ ወደሱ ቀረቡ ነው የሚል። ቤተ መቅደሱ ይፈርሳል ትላለህ፣ ለሰው ልጆች እያንዳንዳቸው እንደ ስራቸው ለመክፈል ዋጋቸውን ለመስጠት እመጣለሁ ትላለህ፣ ይሄ ዓለም ያልፋል ትላለህ። ይሄ የሚደረገው መቼ ነው? እስኪ ምልክቱን እንኳን ንገረን። ቀኑን ለይተህ ባትነግረን እንኳን ምልክቱ ምን እንደሚመስል የመምጣት ምልክት ዋዜማው ምን እንደሚመስል ንገረን ብለው ጠየቁት። ወደ 16 የሚደርሱ ምልክቶችን ነግሯቸዋል። መጽሐፍ ቅዱስም ስታነቡ እዚህ ምዕራፍ 24 16 የሚደርሱ እያንዳንዳቸው ስትቆጥሯቸው በመጀመሪያ የነገራቸው ብዙሃን ይመጽኡ በስምየ እንዘ ይብሉ እኔ ክርስቶስ ነኝ እያሉ ሐሰተኞች መምህራን፣ ሐሰተኞች አስተማሪዎች፣ ሐሰተኞች ነቢያት እኔ ክርስቶስ ነኝ እያሉ ይመጣሉ። በሐሰት ሳይሆኑ መስለው ይመጣሉ። እንዳያስቷችሁ ተጠንቀቁ ያላቸው የመጀመሪያው ምልክት። በዚህ ብቻ የሚቀር አይደለም ነው ያላቸው። በዚህ ብቻ የሚፈጸም አይደለም። የጦርነት ድምፅ ትሰማላችሁ። ምን ትሰማላችሁ? ምልክቱን ነው። የጦርነት ድምፅ ትሰማላችሁ። በየሀገሩ በየአካባቢው ጦር ሲሰጎድ፣ የጦርነት አዋጅ ሲታወጅ የጦርነት ድምፅ የሰልፍ ድምፅ ትሰማላችሁ። ነገር ግን አትደንግጡ። ይሄ ብቻ አይደለም። በየሀገሩ ድርቅ ይከሰታል፣ ረሃብ ይከሰታል። ሰው በረሃብ ይጎዳል፣ በድርቅ ይጎዳል። እንስሳቱ አራዊቱ ሳይቀር በድርቅ በረሃብ ይጎዳል። የምድር መናወጥ ይሆናል። ሀገራችን ኢትዮጵያ ውስጥ ለስንተኛ ጊዜ ነው ርዕደ መሬት እየታየ ያለው? በውጭ ያለውን ተውትና ኢትዮጵያ አይታ የማስታወቀውን ነገር ሁሉ እያስተናገደች ያለችበት ጦርነቱንም እንደምትሰሙን ነው። ሰው እርስ በርሱ እየተበላላ ነው። ህዝብ በህዝብ ላይ በጦርነት ይነሳል። ነገስታቱ በነገስታቱ ላይ የጦር አዋጅ ያውጃሉ። አሁን ያልተደረገው
የዕለተ ምጽአት ዋዜማ ላይ መሆናችን በዚህ መረዳት አለብን። የምትጠፋ ከተማ ነጋሪት ሊጎሰምባት አትሰማም ሆኖብናል። በእውነቱ ይህን እያየን እንኳን አንደነግጥም፣ ንስሐ አንገባም። ያለንበት ሰዓት ምን ሰዓት ላይ ነው ብለን ራሳችንን አንመረምርም። ጊዜውን አንዋጀውም። ጊዜውን ዋጁ ነው የተባለው። የምድር መናወጽ ይሆናል። ነገስታቱ በነገስታቱ ላይ፣ ህዝብ በህዝብ ላይ በጦርነት ይነሳል። ጦር ይሰብካል፣ ጦር ያውጃል። ሌላው ሀገር ከሌላው ሀገር ጋር እኮ ብቻ አይደለም፣ ወንድም ከወንድሙ ጋር። አሁን የምናየው ይሄ አይደል? ሌላ ባዕድ ወራሪ መጥቶብናል። ወንድም ከወንድሙ ጋር፣ ቤተሰብ ከቤተሰቡ ጋር፣ ጎረቤት ከጎረቤቱ ጋር። እንዲህ ነው። ይሄ የዕለተ ምጽአትን ዋዜማ እያየንበት ያለንበት ሰዓት ነው። የፍርድ ዋዜማ ላይ ነው። ይሄ ብቻ አይደለም። ሰዎች ሃይማኖታቸውን ይለውጣሉ። ራስ ወዳዶች ሆነው በተለያየ ጥቅማ ጥቅም ተደልለው ሰማያዊ ሕይወት የሚያገኙባትን ኦርቶዶክሳዊ ተዋሕዶ ሃይማኖታቸውን፣ በጥምቀት ያገኙትን ክብራቸውን፣ በቅዱስ ሥጋው በክቡር ደሙ ያገኙትን ክብራቸውን በገንዘብ ይለውጣሉ። ሃይማኖታቸውን ይክዳሉ። ራስ ወዳዶች ይሆናሉ። ሰው ራስ ወዳድ ከመሆኑ የተነሳ ፍቅር ከብዙዎች ትጠፋለች። ፍቅር ከብዙዎች ምን ትሆናለች? ትጠፋለች። አሁን ፍቅር አለ? አሁን ክህደት አልበዛም? አሁን በመካከላችን ፍቅር አለ? እዚህ ስንሰባሰብ፣ እዚህ በአንድነት ስብስብ ስንል፣ በዚች በቅድስት ቤተ ክርስቲያን ጥላ ስር እዚህ አንድ ላይ ስብስብ ብለን ስንቀመጥ እናምራለን። ፍቅር ያለንም እንመስላለን። ከዚህ ስንወጣ ግን ፍቅር አለን? ምዕመናን ክርስቲያኖች ፍቅር አለን? እዚህ እንደምንታየው እንደዛ ከሆነ የሚያሳየን የዕለተ ምጽአት ዋዜማ ላይ፣ የፍርድ ቀን ዋዜማ ላይ እንዳለን። በአጠቃላይ ምዕራፍ 24 ብዙ ምልክቶች የተዘረዘሩበት። ይህንን ሁሉ ባያችሁ ጊዜ አለ፣ እነዚህ ምልክቶች ሲደረጉ ባያችሁ ጊዜ፣ ፍቅር ከሰው ልጆች ሲጠፋ ሲርቅ፣ ሰዎች ሃይማኖታቸውን ሲለውጡ፣ ራስ ወዳዶች ሲሆኑ፣ የጦርነት ድምፅ ስትሰሙ፣ በየሀገሩ ጦርነት ሲጎሰም፣ የጦርነት ነጋሪት ሲጎሰም፣ ይህንን ሁሉ ስትሰሙ፣ ራቡ፣ ድርቁ፣ የመሬት መንቀጥቀጡ፣ ይህንን ሁሉ ባያችሁ ጊዜ በነቢዩ በዳንኤል እንደተነገረ በቅዱሱ ስፍራ ርኩሰት ሲፈጸምበት ስታዩ፣ በተቀደሰው ስፍራ ቆሞ ይህንን የምልክት መጽሐፍ የሚያነብ ይህንን አስተምህሮ የሚመለከት ዘያነብብ ለይለቡ፣ የሚያስተምረውን የሚያነበውን ያስተውል። ምን ይበል? የሚያነበውን ያስተውል። የትኛው? ጌታችን በደብረ ዘይት ያስተማረው ቤተ መቅደስ ተረክሳለች። የሚረክሰው የማይገባ ስራ የሚሰራው ቤተ መቅደስ ደግሞ ሶስት አይነት ትርጉም አላት። አንደኛው የሕንፃ ቤተ መቅደሱ ቤተ መቅደስ ተብሎ ይጠራል። ሌላው ደግሞ ማህበረ ምእመናን የምእመናን አንድነት ቤተ መቅደስ ተብሎ ይጠራል። ሌላው ደግሞ እያንዳንዳችን ሰውነት ቤተ መቅደስ ይባላል። ሰው የእግዚአብሔር ማደሪያ ነው። የእግዚአብሔር ማደሪያ ሰውነቱን በጥምቀት የከበረ ሰውነቱን በማኅተመ መንፈስ ቅዱስ በሜሮን የታተመ የከበረ ሰውነቱን በቅዱስ ሥጋው በክቡር ደሙ የከበረ ሰውነቱን በኃጢአት ሲያረግ፣ ሃይማኖቱን ሲክድ፣ ጣዖት ሲያመልክ፣ ሲሰስን፣ የማይገባ ኃጢአት ሲሰራ ሰውነቱን ሲያረክስ ባያችሁ ጊዜ ዘያነብብ ለይለቡ፣ ዕለተ ምጽአት እንደተቃረበ ሰው ራስ ወዳድ ሲሆን፣ ፍቅር ሲያጣ፣ ይህንን ባያችሁ ጊዜ አንባቢው ያስተውል ዕለተ ምጽአት እንደተቃረበ። ወገኖች ትምህርቱን ጠቅለል እናደርገው። እግዚአብሔር እንደሚመጣ ቅዱሳት መጻሕፍት አስቀድሞ ተናግረዋል። ነቢያትም አስቀድሞ ተናግረዋል። ቅዱስ ዳዊት ከነቢያት መካከል ተናግረዋል። እግዚአብሔር ግልጥ ሆኖ ይመጣል፣ መጥቶ ዝም አይልም። በአዲስ ኪዳንም ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በዮሐንስ ወንጌል በማቴዎስ ወንጌል ምዕራፍ 24 ላይ በሚመጣበት ጊዜ አስቀድሞ መላእክቱን እንደሚልካቸው ከአራቱም ማዕዘን
የሰው ልጆችን እንደሚሰበስቧቸው በመቃብር ያሉትን እንደሚሰበስቧቸው እረኛ በጎቹን በቀኝ ፍየሎቹን በግራ እንደሚያቆም ከሙታን ተነስተው የሰው ልጆች በቀኝና በግራ እንደሚቆሙ ራሱ ተናግሯል። እንዳውም የምመጣበትን ሰዓት አታውቁምና ተዘጋጅታችሁ ጠብቁ ብሎ ተናግሯል። ሐዋርያትም እንደዚሁ ይህንን አዋጅ አውጀዋል። ቅዱስ ዮሐንስ ወንጌላዊ ባለ ራእዩ የፍቅር ሰው ቅዱስ ዮሐንስ በራእዩ ምዕራፍ 1 ቁጥር 7 የተናገረው ነው። በደመና ሰማይ በሰማይ ደመና በሥጋ ማርያም ይመጣል። ሁሉ እያየው ይመጣል። ግልጥ ሆኖ ይመጣል። በአስፈሪ ግርማ ይመጣል። ያዩት ሁሉ ያለቅሳሉ። የምድር አሕዛብ ሁሉ ያለቅሳሉ። የቸነከሩት ያለቅሳሉ ብሎ ተናግሯል። ቅዱስ ጴጥሮስም በቅዳሴው መካከል የተነበበውን መልእክቱን ታስታውሱ ከሆነ ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 7 ጀምሮ የተነበበው ይህ የምናየው ሰማይና ያለንበት ምድር በታላቅ ትኩሳት ቀልጦ ያልፋል ይላል። በምን ያልፋል? በታላቅ ትኩሳት ቀልጦ ያልፋል። ኃላፊ ነው፣ ያልፋል። አንዳንዶች የሚዘገይ እንደሚመስላቸው እግዚአብሔር ስለ ተስፋ ቃሉ አይዘገይም ይላል። ዕለተ ምጽአት ገና ነው እያሉ እንደሚቀልዱ አንዳንዶች አላዋቂዎች የአማንያን ትንሣኤ ሙታን የለም፣ ፍርድ የለም፣ በዚህ ዓለም ብቻ እንደላደል እንቀማጠል እያሉ ራሳቸውን የሚያታልሉ አመጣጡን እንደሚዘነጉ እንደዛ አይደለም። እግዚአብሔር ስለ ተስፋ ቃሉ ምን አይልም? አይዘገይም ይመጣል ይላል። አይዘገይም ይመጣል። አይዘገይም። የዓለም ያልፋል፣ ይጠቀለላል። ይህንን እያሰባችሁ ነገረ ምጽአቱን እያሰባችሁ እንደሚመጣ እንደማይቀር እያሰባችሁ በቅድስና ሕይወት እየኖራችሁ ያገኛችሁ ዘንድ በቅዱስ ኑሮ እግዚአብሔርን መስላችሁ ትጉ፣ እየተጋችሁ ኑሩ። እኛስ ይላል ቅዱስ ጴጥሮስ ዝቅ ብሎ ቁጥር 13 ላይ ሐዳሳተ ሰማያተ ወሐዳሳተ ምድረ ንሴፎ ዘውስቴቱን ያድር ጽድቅ፣ እኛስ ጽድቅ የመላባትን አዲስ ሰማይና አዲስ ምድርን እንደ ተስፋ ቃሉ እንጠባበቃለን ይላል። ምን እንጠባበቃለን? ጽድቅ የመላባት አዲስ ሰማይና አዲስ ምድር መንግስተ ሰማያትን ነው። አዲስ ሰማይ አዲስ ምድር የሚላት ይህች ምድር አልፋ እሷ የምትተካ ስለሆነ ይሄ የምናየው ጠፈር ሰማይ አልፎ እሷ የምትተካ ስለሆነ ምድር ሰማይ ይላታል። ይህች ምድር ስታልፍ በፍርድ ቀን ይሄ ሰማይ የምናየው ሲያልፍ አዲስ ምድርና አዲስ ተስፋ አዲስ ሰማይ ይተካል። እሱን ተስፋ እናደርጋለን፣ እሱን እንጠባበቃለን። መንግስትህ ትምጣ ትሰጠን እያል እንጠባበቃለን። እግዚአብሔር ስለ ተስፋ ቃሉ እመጣለሁ ብሏልና አይዘገይም። ቅዱስ ዮሐንስም በራእዩ ምዕራፍ 21 ላይ ይህንን የሚደግመው ወርኢኩ ሐዳሳተ ሰማያት ወሐዳሳተ ምድረ፣ አዲስ ሰማይና አዲስ ምድርን አየሁ፣ የቀደመው ምድርና የቀደመው ሰማይ አልፏልና ይላል። እንዳለፈ ሆኖ ስለታየው ነው፣ ማለፉ ስለማይቀር። ቅድስቲቱ ከተማ አዲሲቱ ኢየሩሳሌም ለባሏ እንዳጌጠች እንደተሞሸረች ሙሽሪት ሆና ከሰማይ ለሰው ልጆች ስትወርድ አየኋት ይላል። ለማን ልትሰጥ? ቅድስቲቱ ከተማ መንግስተ ሰማያት፣ አዲሲቱ ሀገር ኢየሩሳሌም ሰማያዊት ለባሏ ተውባ አጊጣ ተሞሽራ ሙሽራዋን እንደምትጠባበቅ እንደ ሙሽሪት ተውባ አጊጣ መንግስተ ሰማያት ኢየሩሳሌም ሰማያዊት ለሰው ልጆች ለቅዱሳን ለምእመናን ለሰማዕታት ለደጋጎች ልትሰጥ ከሰማይ ስትወርድ አየኋት ብሎ ቅዱስ ዮሐንስ ወንጌላዊ በራእዩ ተመልክቷታል። ለሰው ልጆች እንደምትሰጥ እንደተሰጠችና ነው ያያት። አባቶቻችን የሚደረገውን ከመደረጉ አስቀድሞ እግዚአብሔር ይገልጽላቸው። ያችን ሀገር ቅዱስ ዮሐንስ በራእይ አይቷታል፣ በሃይማኖት ዓይን ተመልክቷታል። ስለዚህ ጌታችን ይህንን ዓለም ለማሳለፍ እንደሚመጣ ተናግሯል። ዮሐንስም ተናግሯል፣ ሁሉም ተናግረዋል። እሱም ራሱ መድኃኒተ ዓለም ክርስቶስ በዚህ ለዮሐንስ በገለጸው ራእይ ዮሐንስ ምዕራፍ 22 ቁጥር 12 ላይ
ቁጥር 11 ጀምሮ ስታነቡ አመፀኛውም ያምፅ አለ። አመፀኛው ምን ይበል? ያምፅ። አልመለስም ካለ በአመፁ ይቀጥል። ተመለሱ ብያለሁ፣ ንስሐ ግቡ ብያለሁ። አልመለስም ያለ አመፀኛው ያምፅ። ካዋጣው ርኩሱም ይርከስ። ከርኩሰታችሁ ተመለሱ ብዬ ተናግሬያለሁ፣ አስተምሬያለሁ። አልመለስም ካለ በርኩሰቱ ይቀጥል። ቅዱሱም ይቀደስ፣ በቅድስናው ይቀጥል። ንጹሕም በንጽህናው ይቀጥል። እኔ የመጀመሪያውና የመጨረሻው አልፋና ኦሜጋ እኔ ነኝ፣ ዋጋዬ ከኔ ጋር ነው። ለእያንዳንዱ እንደ ሥራው እሰጠው ዘንድ ዋጋዬ ከኔ ጋር ነውና በቶሎ እመጣለሁ። መቼ እመጣለሁ? መቼ እመጣለሁ? ፈጥኜ እመጣለሁ። በቶሎ እመጣለሁ። ጊዜ ወስነን የዛሬ ዓመት፣ የዛሬ 2 ዓመት፣ የዛሬ 10 ዓመት ብለን የምንገድበው አይደለም። በቶሎ እመጣለሁ፣ በፍጥነት እመጣለሁ። ርኩሳኑም ርኩሰታቸውን ያካሂዱ እንዲካሉ አዎ ዋጋቸውን ያገኛሉ ማለት ነው። እግዚአብሔር እንዲረክሱ መፍቀዱ አይደለም። እግዚአብሔር ራሳቸውን እንዲያጎሰቁሉ በኃጢአት መፍቀዱ አይደለም። አንመለስም ካሉ ካዋጣቸው በዛው ይቀጥል። ዋጋ ከፋዩ እኔ ነኝ፣ ዋጋዬ ደግሞ ከእጄ ነው ያለው። እመጣለሁ፣ በቶሎ እመጣለሁ። ስለዚህ ወገኖች ነቢዩም እንደነገረ እሱም ራሱ ባለቤቱ መድኃኒዓለም ክርስቶስ እንደሚመጣ ዋጋው በእጁ እንደሆነ ለእያንዳንዱ እንደ ሥራው እንደሚከፍል እንደነገረ ግልጥ ሆኖ ይመጣል። በአስፈሪ ግርማ ይመጣል። ታዲያ ከኛ የሚጠበቀው ምንድን ነው? ደብረ ዘይትን ስናስብ በዓመት 4 ጊዜ ዕለተ ምጽአትን ስናስብ ከሰው ልጆች የሚጠበቀው ምንድን ነው? ባጭር ንስሐ መግባት። ምን ማለት ነው የሚጠበቀው? ዝግጅት ማድረግ ነው። ዝግጅቱ ደግሞ ምን አይነት ዝግጅት ነው? የበደለ ከበደሉ ይመለስ። ጠማማ መንገድ ይዞ የሚጓዘው ከጠማማ መንገዱ ይመለስ። ይመለስ። ክፉ ስራ የሚሰራ ከክፋቱ ይመለስ። ነቢዩ ኢሳይያስ እንደነገረ ንስሐ ግቡ፣ ተመለሱ፣ ይቅርታ ጠይቁ። ይቅርታ ከጠየቃችሁ እኔም የምህረት እጆቼን ዘርግቼ እቀበላችኋለሁ። ንስሐ እንግባ። ዕለተ ምጽአትን ደብረ ዘይትን ስናከብር እንደው ከጾም እኩል ደረስ እንኳን ደስ ያለ እንኳን ደስ ያለሽ ብቻ አይደለም። ጥሩ ነው ስለደረስ እግዚአብሔር ይመስገን፣ መጠያየቅ ያስፈልጋል። ነገር ግን ዋናው ደግሞ ፍርድ እንዳለብን ለንስሐ እንድንዘጋጅ ነው። ይሄ ደብረ ዘይት የሚባለው በዓል የሚያስተምረን አምላካችን ለፍርድ እንደሚመጣ አስበን ንስሐ ገብተን የተጣላን ታርቀን የበደልን ክሰን ይቅርታ ተጠያይቀን ተዘጋጅተን መጠበቅ እንዳለብን ነው የሚያስተምረን። አንዲት ብልህ ሴት፣ ጠንካራ ሴት እንግዳ እንደሚመጣባት ከተረዳች ምንድነው ማድረግ ያለባት? ዝም ብላ ቤቷን ሳታጸዳ ምግብ ሳታዘጋጅ እንደሆነው ዝም ብላ የምትጠብቀው? እንደ አይነቷ ሴት ሰነፍ ነው የምትባለው። ትዋረዳለች። እንግዳ መጥቶ እንዲሁ ዝም ብላ መሸኛ ሲያቅታት። ብልህ ሴት፣ ጠንካራ ሴት ከሆነች እንግዳ እንደሚመጣ ከተነገራት ቤቷን ታዘጋጃለች፣ ታጸዳለች። ቤት ያፈራውን አዘጋጅታ አሰናድታ ተሰናድታ ትጠብቃለች። እንግዳ ሲመጣ ታፍራለች? ታፍራላችሁ? ሀፍረት የለም። በልበ ሙሉነት እንግዳዋን ታስተናግዳለች፣ ታስደስታለች፣ ትመረቃለች፣ ባለቤቷንም ታስመሰግናለች፣ የገሌ ሚስት ትባላለች። ወገኖች ልክ እንደዚሁ እንግዳው አምላካችን ይመጣል፣ ለፍርድ ይመጣል። ራሳችንን በንስሐ አዘጋጅተን ንስሐ ያልገባን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን ተዘጋጅተን በቀኙ ለመቆም በልበ ሙሉነት ለመቆም። መቼም መልካም ሥራ ሰርተናል ብለን ልበ ሙሉዎች እንሆናለን ማለት አይደለም። ግን እኛን ጀምረው እኛ ንስሐ እንግባ፣ እኛ ቅዱስ ሥጋውን ክቡር ደሙን እንቀበል። እግዚአብሔር ደግሞ የቸርነቱን ሥራ ሰርቶ በቀኙ ያቆመናል። የዝግጅት ጊዜ ነው። ነገሮች ሁሉ እየተከናወኑ ነው። ምልክቶች ሁሉ ተፈጽመዋል። የቀሩት ነገሮች ጥቂቶች ናቸው። ንስሐ እንግባ። እግዚአብሔር ግልጥ ሆኖ ይመጣል። አምላካችን ቅዱስ እግዚአብሔር ለንስሐ ያብቃን፣ በቀኙ ለመቆም ያብቃን።